በጣም ነው የምወድ ጆሲ። እኔ እኮ በጣም በቃ ፍቅር ልገልጽ ነበረ ግን መጣህና አበላሸው። እኔ እግዚአብሔርን ሁዴ ቡቡ ነው እምባዬ መጣ ጌታ። አይ እውነት እኔም በጣም እንደዚህ አይነት ነገሮችን ሳወራ ትንሽ ውስጤ እኮ ይታገለኛል፣ ግን የልብ ምኞቴ ነው በቃ። ቅዱሳን መላእክት ጭምር ዛሬ ትልቅ የደስታ ቀን ነው። እንግዲህ ወርሃዊ የእመቤታችን የልደቷ ዕለት መታሰቢያ ነው። በዛሬ ቀን እህታችን ዳግም ትወልዳለች ማለት ነው። ዳግም ትወልዳለች። ሀብተ ወልድናን ስመ ክርስትናን አግኝታ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብላ የእግዚአብሔር ልጅ ሆናለች እያልኳችሁ ነው ጋይስ። ከዚህ በላይ ትልቅ ደስታ የለም። ስለ እውነት ነው የምላችሁ። በቲክታክ ፕላትፎርም ላይ እጅግ በጣም ቁጥራቸውን ቆጥረን የማንጨረሳቸው በጣም ብዙ እህት ወንድሞቻችን ተመልሰዋል። ግን አንድም ቢሆን ቀላል አይደለም መመለስ። እንኳን በብዙ ቁጥር ያለ ሰው ይቅርና አንድም ነፍስ ቢሆን ቀላል ነገር አይደለም እና ሁላችሁም እንኳን ደስ አላችሁ። ይሄ ቲክታክ ፕላትፎርም ላይ የሚያገለግሉ ወንድሞች ብቻ ስራ አይደለም። ወንድሞች በርቱ። በዚህ አጋጣሚ ማለት እንፈልገው ያን ነው። እዚህ ቲክታክ ፕላትፎርም ላይ ያላችሁ ወንድሞቻችን በርቱ። ይሄ ትልቅ ስኬት ነው። ለእናንተም የነፍስ ዋጋ ነው። በአገልግሎታችሁ ሁልጊዜ ዘለፋ ደርሶባችሁ ሊሆን ይችላል። በአገልግሎታችሁ ሁልጊዜ ነቀፌታ ደርሶባችሁ ሊሆን ይችላል። በአገልግሎታችሁ ተሰድባችሁ ሊሆን ይችላል። በአገልግሎታችሁ ተነቃችሁ ሊሆን ይችላል። ነገር ግን እግዚአብሔር የተመሰገነ ይሁን። ዋጋን የማይረሳ አምላክ ነው ያለን። ክርስቶስ ኢየሱስ ስሙ ይክበር ይመስገን። እና አንድ አባባል አለ ደጋግሜ ተናገር ያለው የኔ ተወዳጆች፣ ግመሎች ይሄዳሉ፣ ውሾች ደግሞ ይጮሃሉ። ግመሎች የበረሃ እንስሳት ቢሆኑ በዛ በጣም ከባድ በሆነ በረሃ የትኛውም ፍጡር የትኛውም ነፍስ ያለው ነገር ውሃን ሳይጠጣ ሊጓዝ የማይችለውን በረሃ ከ40 ቀን በላይ ውሃ ሳይጠጡ ይጓዛሉ። ሊያውም በጀርባዎቻቸው ላይ እጅግ በጣም ውድ ነገር እንጭ ነው ማለት ነው። ውድ ነገር እንጭ ነው። በየመንደሩ ሲያልፉ በየመንደሩ ያሉ ውሾች ጸጥ አይሏቸውም። የጫኑት ምን ያክል ውድ ነገር እንደሆነ ሳያውቁ፣ ግመሎች ምን ያክል ጠንካራ ፍጥረታት እንደሆኑ ሳያውቁ ውሾች ዝም ብለው ይጮሃሉ። እና ግመሎች በጣም ደስ የሚለው ነገር ምንድነው መሰላችሁ? መልስ አይሰጡም። ጸጥ ብለው ነው ወደፊት ጉዟቸው የሚቀጥሉት። እና ወንድሞች መዘለፋችሁን፣ መሰደባችሁን፣ መናቃችሁን ሁሉንም ነገር ክርስቶስ ለበረከት ያደርግላችሁ። ግን እግዚአብሔር የተመሰገነ ይሁን። አሁንም ስራ እየሰራችሁ ነው። ማለት ክርስቲያኖችን ብቻ የሚመለከት ነገሮችን እያወራን ነበረ። ወይ ደነገጥሽ? እንዴት ነሽ? አረ ያልደነገጥኩም። እና ዛሬ አንድ የምናገረው ነገር ነበረ። ለብዙ እህቶች ወንድሞች እንኳን ደስ አላችሁ እያልኩኝ ነበረ ነው። ዛሬ በዚህ ቀን እጅግ በጣም እንዳጋጣሚ በጣም በክርስቶስ ፍቅር የምንወዳት የአንዲት እህታችንን ደስታ ተካፍዬን የመጣሁት። ምን ይመስልሻል? ያ ደስታ ሰርግ ይመስልሻል? ልደት ይመስልሻል? ምን ይመስልሻል? ያው በመቼም በጾሙ ሰርግ አይኖርም። በእርግጥ ኦኬ፣ እኔ እንጃ ምን ፕሮፖዝ ነው። ወድ የመማር ማስተማሩን ሂደት ወደ ማበላሸት እየተደናቀፈ ነው የመማር ማስተማሩ ሂደት። አይ ዛሬ በቁም ነገር እውነት እጅግ በጣም በክርስቶስ ፍቅር የምንወዳት ክርስቶስ እህት አድርጎ የሰጠን አንዲት እህታችን ለዘመናት በልቧ ተናፍቀው የነበረውን ጌታ ኢየሱስ ክርስቶስን ያገኘችበት ቀን ነው እና በጣም ነው እኛ ደስ ያለን። በቃ ይሄ አንድ የቤተክርስቲያን ደስታ ነው። ሁለት ደግሞ እጅግ በጣም ስለምንወዳት ስለዳነችልን በጣም ነው ደስ ያለን።
ከሁሉ በላይ ደግሞ ሰው በጣም የሚወደውን ሰው ለምሳሌ አንድ ወንድ በጣም የሚያፈቅራትን ሴት በመጀመሪያ የሚያደርገው ትልቁ ነገር ምንድነው? ቤተሰቡን ማስተዋወቅ። አንድ ወንድ አንዲትን ሴት ሲወድ እንዲሁ ደግሞ አንዲት ሴት አንድን ወንድ ስታፈቅር በመጀመሪያ የሚያደርጉት ትልቁ ነገር ምንድነው? ቤተሰብን ማስተዋወቅ፣ እናት አባትን ማለት ነው። እና በተለይ እዚህ ቲክታክ ፕላትፎርም ላይ ያለን ወንድሞች ያቺ እህታችን አባታችን ኢየሱስ ክርስቶስን ስላወቀችልን እናታችን ቅድስት ቤተክርስቲያንን ስላወቀችልን በጣም 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 ነው ደስ ያለን። ማወቅ ብቻ አይደለም፣ በዚህ ዕለት ከእናታችን ከቅድስት ቤተክርስቲያን እናታችን ቅድስት ቤተክርስቲያን እናት ሆናት ለሷ ከአብራ ከመንፈስ ቅዱስ ልክ እኛን አምጣ እንደወለደች ሁሉ ማለት ነው። በዚህ ዕለት ማለትም በእናታችን በቅድስት ድንግል ማርያም የልደቷ ወራዊ መታሰቢያ ዕለት ይህች እህታችን እናታችን ቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ ጸንሳ አምጣ ወልዳ ሀብተ ወልድናን ስመ ክርስትና እንድታገኝ ያደርጋታለች። ከሁሉ በላይ ደግሞ ኮንግራ ብያለሁ። በጣም እኔ ፕሊስ በጊፍት እኔ ሰፖርት ብታረጊኝ ደስ ይለኛል በእውነት ቦታችን እና አንተን ነው እኔን ነው እህታችን ምን እየተካሄደ ነው? እውነት በጣም ነው ደስ ያለኝ። እውነት በጣም ነው ደስ ያለኝ ዛሬ እና በጣም የሚገርምሽ ነገር ለዘመናት ማለት ቀደም እንዳልኩት ልቧ ኢየሱስ የሚለውን ስም ያውቀዋል። እውነተኛውን ጌታ ኢየሱስ ክርስቶስን ልቧ ይናፈቃል። ግን በስም ደረጃ የምታውቀውን ጌታ በዚህ ዕለት ቅዱስ ሥጋው በልታ ክቡር ደሙን ጠጥታ በቅዳሴው ጸሎት ተባረካ የእግዚአብሔር ልጅነት አግኝታን የተመለሰችውና አለደለ በቃ በጣም የሚለይ ስሜት ነው ያለው። ዛሬ በምድር ብቻ ሳይሆን በሰማይም ባሉ ቅዱሳን መላእክት ዘንድ ትልቅ ደስታ ነው እና ተወዳጆችዬ እንኳን ደስ አላችሁ። እኔ ደስ ብሎኛል። ኑሐሚንዬ አንቺ ያው እንግዲህ የተሰማሽ ደስታ ካለ ብትገልጪላት ደስ ይለኛል። ምናልባት ሌሎችም ሰዎች ካሉ አስገባ ሀኖስዬ አስገባለሁ። እሺ እንኳን ደስ አላችሁ፣ እንኳን ደስ አለሽ። ያው የምቀኝነት ይመስላል እህታችን ማለት ለምን? ኧረ የምቀኝነት አይደለም እንዴ። እንኳን ደስ አለሽ የኔ ደስ ይላል በጣም እንኳን እግዚአብሔር ረዳሽ። እና በዚህ አጋጣሚ እኔ ዛሬ ያው እንዲህ አይነቱ ምኞት ላንቺም ጭምር ነው የምመኘው። በእርግጥ ያው ጌታ ቢፈቅድ ግን ከሁሉ በላይ ደግሞ ዛሬ በዚህ ዕለት እዛ ቦታ ላይ ተገኝቼ ስመጣ አንድ ወንድሜ ነው ትዝ ያለኝ። ያው እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንደምትገምቱ ተስፋ አደርጋለሁ። ወንድማችን ጆሲ ማለት ነው እና በቃ እኔ ዛሬ ከልቤ ማለት በትክክል በቁም ነገር ነው የምላችሁ ከልቤ ያቺን ቀን እናፍቃለሁ። ለጆሲም በአንድ ወቅት ላይቭ ላይ አብረን በነበርንበት ሰዓት ላይ በጣም ስለምወደው በዚህ አጋጣሚ ያው እንደዚህ ብዬ አላቅም። በእርግጥ ሶሻል ሚዲያ ላይ ስለ እውነት በጣም 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 ነው የምወደው። እንዲህ ስል ደግሞ ለወረት አይደለም፣ እርግጠኛ ነኝ ጆሲም ያውቀዋል። ጆሲ በጣም 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 ምን ልበላችሁ በጣም በቃ ደስ የሚል በጣም የሚገርም ባህሪ ያለው ልጅ ነው። ያ ደግሞ መልካምነት የመጣው ደግሞ ከመልካም ቤተሰብ ነው። የጆሲን እናት እኔ ተዋውቂያታለሁና ምን ልበላችሁ የእናትነት ግሬስ የእናትነት ጸጋ ከእንዲች አይነት መልካም እናት የተገኘ ደግሞ መልካም ልጅ ነው ጆሲ እና ሁሉ መልካምነት ያሟላ ወንድሜ ጆሲ ልክ በዛሬው ዕለት ሀብተ ወልድናን ስመ ክርስትናን አግኝታ
የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በልታ ጠጥታ እንደተመለሰች ሕይወታችን ማለት ነው ነጠላውን ለብሶ መቋሚያ ይዞ ከሌላ ከማንም ጋር አለ በቃ ማንም ይኖር ግን ከኔ ጋር ቆሞ እንዲያስቀድስ ፈልጋለሁ። ይሄ የልብ ምኞቴ ነው። ምኞት አይከለከልም እና በጣም ነው የምወድ ጆሲ። እግዚአብሔር አምላክ እኔ አሁን ምንድነው ብዙ እንትን ማለት አልፈልግም። በርግጥ ተላል እኔ እኮ በጣም በቃ ፍቅር ልገልጽ ነበር ግን መጣህና በላሸው አንተ እግዚአብሔርን እኔ እግዚአብሔርን በጣም ነው የምወድ ጆሲ። እግዚአብሔርን ፈልይተውና እኔ እግዚአብሔርን ሁዲ ቡቡ ነው እንበይ መጣ ጌታ። አይ እውነት እኔም በጣም እንደዚህ አይነት ነገሮችን ሳወራ ትንሽ ውስጤ እኮ ይታገለኛል፣ ግን የልብ ምኞቴ ነው። በቃ ጆሲ አንተ ታውቃለህ፣ ምናልባት ወጣት ስለሆንክ ምንም ቢሆን የፍቅር ህይወት አሳለፈ ሊሆን ይችላል እና በፍቅር ህይወት ውስጥ አንድ ወንድ አንዲትን ሴት ከልቡ ሲያፈቅር ቀጥታ የሚያደርገው ነገር ወስዶ ለእናት ለአባቱ ማስተዋወቅ ነው። በመንፈሳዊ ዓለም ደግሞ ያወቅን ወንድማችን አንተ ጆሲ እግዚአብሔር በሚያውቀው ምንም ነገር አድርገህልኝ አይደለም። ምን ማለት ምንም ነገር እኔ ለአንተ ምንም ነገር አድርጌልህ አይደለም፣ አንተም ለኔ ምንም ነገር አድርገህልኝ አይደለም። ስለ እውነት እግዚአብሔር አምላክ ለከንቱ ውዳሴ ያደርግብህ፣ ለወረት ያደርግብህ። በጣም 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 ታዛዥ የሆንክ ልጅ ነህ። በቃ ውስጥ በጣም መልካም የሆነ ሰው ማለት አንተን እስከ ጥግ ነው እኔ የወደድኩ። ሌሎችም ወንድሞች አንተን እስከ ጥግ ድረስ ነው የሚወዱ እና እንዲህ የወደድንህን አንተን ደግሞ ልክ አንዲት ሴት በጣም አንድን ወንድ ስታፈቅር ቀጥታ ከቤተሰቧ ጋር ወስዳ እንደምታስተዋውቅ ሁሉ ጆሲ እኔም ሌሎችም ወንድሞችም አንተን በክርስቶስ ፍቅር የምንወድህን ወንድማችን ለአባታችን ለክርስቶስ ኢየሱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስና ለእናታችን ለቅድስት ቤተክርስቲያን በቃ ብናስተዋውቅ ደስ ይለናል። ስለ እውነቴን ነው። ምንም ጠልተን አይደለም ምናምን ነገር ግን በጣም ስለምንወድ ሁልጊዜ እንዲህ አይነት አጋጣሚዎች በመጡ ቁጥር ስለ እውነት ነው የምላችሁ፣ እኔ ለወረት አይደለም፣ ሕያው እግዚአብሔር መሰከሬ፣ ሁልጊዜ በልቤ የሚመጣው የመጀመሪያው ሰው ጆሲ ነው። ሁልጊዜ በጣም ብዙ ነፍሳት ወደ ቅድስት ቤተክርስቲያን ይመለሳሉ። ሁልጊዜ ያለው ልክ አንድ ድሃ አባት ሌሎች ሰዎች ለልጆቻቸው ውድ ዕቃ እየገዙ ሲሄዱ በጉጉት እንደውኔ ስለ ልጆቼ መቼውን እንዲህ ማደርግላቸው ብሎ በቁጭት እንደሚመለከት ሁሉ ጆሲ ስለ እውነት ነው የምልህ፣ ይኸው በእግዚአብሔር ፊት ነው የምነግርህ። ብዙ ነፍሳት ወደ ቅድስት ቤተክርስቲያን በተመለሱ ቁጥር በልቤ ውስጥ ሁልጊዜ የምትመላለሰው የመጀመሪያው ሰው አንተ ነህ። ምኞቴን ነግሬሃለሁ። በጣም ስለምወድ ይሄ መልካምነት ቅድም እንደተናገርኩት ከሌላ ከምንም ይመጣ አይደለም። በቃ ኦኬ፣ ይሄ ከቤተሰብ ነው። እኔ መጥቼ እናትህን ተዋውቂያታለሁ። እናትህ ጋር ያለው የእናትነት ጸጋ፣ እናትህ ጋር ያለው የእናትነት ግሬስ በቃላት ተነግሮ እንዲህ የሚባል አይደለም እና ሁሉም ዙሪያ ያለው ነገር መልካም ነው። በቃ አንድ ነገር ብቻ ይቀራል ጆሲ፣ አንድ እርምጃ ተራምዶ ኢየሱስ የሚለውን ስም ከመጥራት ባለፈ ስጋውን መብላት ደሙን መጠጣት፣ እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛው እርሱ ራሱ በመሰረታት በዛች ቅድስት ቤተክርስቲያን ውስጥ ተገኝቶ ስጋውን በልቶ ደሙን ጠጥቶ እርሱን ማምለክ ለእርሱ መገዛት ብቻ ነው የሚቀረው እና ጆሲ ምኞት አይከለከልም። ሰው በጣም ስለምወድ ስለ እውነት በጣም 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 ስለማከብር ይህንን ምኞት ለአንተ እመኛለሁ። እግዚአብሔርም አያሳፍረኝም። እግዚአብሔር አምላክ መልካም ነገሮችን በአጠቃላይ ይፈጽማል ያደርጋል። የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ነው። ሰው መድኃኔ ዓለም ክርስቶስ አንተንም ወደ እውነተኛው መንገድ መልሶ እርግጠኛ ነኝ
እቺ ያመቅናትንም ባያፈሰስናት እንደምንደሰት እርግጠኛ ነኝ። ጆሲ የኔ አባት በጣም ነው የምወደው። ይሄ ይውረድ ታች ይውረድ። አንተ ረፍ እግዚአብሔር ስማ፣ እውነት ነው ጆሲ ነገር ታውቃለህ፣ የሆነ ነገር ተሰማኝ። ጌታን እግዚአብሔርን ነው የምልህ። ብቻ ብዙ አላወራም፣ ግን የምር በጣም ምርጥ ሰው ነው። በጣም ከልብ እግዚአብሔርን በጣም ግን በቃ እግዚአብሔር ያሳካል የልብን ምኞት፣ የኔንም የልብን ምኞት ያሳካል። እውነት አምናለሁ። ላይክ እንደሚሆን አውቃለሁ። መቼ እንደሆነ ነው የማላውቀው፣ ግን የሆነ እግዚአብሔር ወዳለው ምናምን ስል የምር በቃ እንትን አልኩኝ። የምር ተሰማኝ። ወንድሞቹን ይወደዋል ምናምን ነው ላይክ እንደዚህ ስትል የሆነ አንዳንዴ ለቃላት ለማለት ይሆናል የምንለው፣ ግን ለአንዳንድ ሰው የተለየ ስሜት አለ። እግዚአብሔርን ነው የምልህ። የምር ተሰማኝ። እግዚአብሔርን በኢየሱስ ብቻ የምር እግዚአብሔር ያሳካልናል። ጊዜውን አናውቀውም፣ ግን ይሳካል። አረ እኔ እውነት እግዚአብሔር አምላክ ትክክል፣ አንተ እንዳልከው እኛ እናስባለን እርሱ ይፈጽማል። ጆሲ እኔ አንድ የምነግርህ ነገር ከልብ ስለ እውነት ነው የምልህ። እዚህ ቲክታክ ፕላትፎርም ላይ ካፈራቸው ወንድሞች አንድም አንተን የሚጠላ ሰው የለም። እንዲህ የምልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም። ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ። እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች፣ ሕያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ። ይህንን ለምን አልኩኝ በኋላ ነገራችኋለሁ። ለሽንገላ አይደለም ጆሲ። ኦርቶዶክስ ለመሆን መጀንጀን፣ ሽንገላ ምናምን አያስፈልግም። በስላሴ ዘንድ መመረጥ ይፈልጋል። የሁላችንም የልባችን ጸሎት ነው። ስለ እውነት ነው ማለት የሁላችንም ኦኬ። አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ፣ ስለምወድ ማለት ነው ጆሲ። በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው። እኔ በቁም ነገር አንተን የሚጠላ ፕሮቴስታንትም አንተን የሚጠላ ኦርቶዶክስም የለም። ምንም እዚህ ጋር ፖለቲካ ልንሰራ አይደለም፣ ላይ ብለ የተቀመጠ ነው። ግን እኛ በጣም እንወዳለን። የሚገርም መልካምነት አንተ ጋር አይተናል። እኔ ደግሞ በቁም ነገር ይኸው ላይ ብለ እንደዚህ ብዬ ካላቅም በቁም ነገር በጣም ነው የምወድ። ከዚህ በፊት ንስሐ ነው ልናገር ጆሲን በንግግር አስቀይሜው አውቃለሁ፣ ተቆጥቼው አውቃለሁ እንደ ልጅ። ስለ እውነት በእድሜ ተቀራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔን አክብሮ እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው። የሚገርም መልካምነት አለ ውስጡ። ይህን መልካምነት እግዚአብሔር አምላክ አይቀበልም። ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ምልከው ነው። ወደ ወንድሞች ብዙ ጊዜ ሰው ማግኘት ይከብደኛል፣ ሰዎችን አላገኝም ምናምን። ግን ሁልጊዜ ነፍሳት ወደ ቅድስት ቤተክርስቲያን በተጨመሩ ቁጥር ጆሲ አንተን ካወቅንበት ዕለት ጀምሮ ሁልጊዜ በልባችን የምትመጣው የመጀመሪያው ሰው አንተ ነው። ይሄ ደግሞ ምን ሆነ በጣም ስለምንወድ አንተን መቼ የበለጠ ወደድኩ ጆሲ እናትህን ያወቅኳት እዚህ ያው አንቱ እያልኩ ማላወራው በጣም ስለምወዳት ነው። ማዘር በጣም አንቱታም ይገባቸዋል። በጣም የተከበሩ ትልቅ እናት ናቸው። ግን እኔ አንቺ የምለው ከንቀት ሳይሆን ከፍቅር ነው። በጣም ስለ እውነት ነው ማለት ማዘርን ያወቅኳት ቀን አንተን የበለጠ ነው የወደድኩ። ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡም ጭምር ውጤት ነው። ኦኬ የማዘርም ጭምር
የማዘር ነጸብራቅ ነው ራሱ ጆሲ እና በቃ ሁልጊዜ በልቤ ይመላለሳል ጆሲ ተወዳጆች የሆነ ገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተውልና ስመ ክርስትና አገኘ ወደ ቅዱስ ቤተክርስቲያን ተመለሰ የክርስቶስን ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተ ነው በጣም ስለምወድ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያቆም የኦርቶዶክስ እህት ወንድሞቼን ብቻ አይደለም ኦርቶዶክሳዊ እናት አባቶችህንም ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞቼህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ በቃ ፍላጎቴ ነው ካንተ ጋር ነጠላ ለብሼ በቁመት ብትበልጠኝ እግዚአብሔርም ካንተ ጋር ነጠላ ለብሼ ቆሜ አስቀድሽ አንተ ቅዱስ ሥጋውን ክቡር ደሙን ተቀብለ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው አሁንም በጣም ነው የምወድ ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራሃቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን በልብህ የሚመላለስ ጥያቄ ካለ ቀርበ ወንድሞችን አናግራቸው ጠይቃቸው ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ ማለት እና ደግሞ ወዳል ፈለገ በቃረጥ ምን ወዳሉ ፈልግ እግዚአብሔር አሬን ያባተኝ ወዳለው በእውነት አንተ ምን ለምን እንደዚህ ትለኛለህ በቃ እኔ ብቻ እላለሁ አንተ ምን እረፍ ምናምን ብለህ አነቅላፍ ወጣኝ ምናምን አንተ አትልም እኔ ወዳለሁ ከሁሉም ማሰጠነው ጌም አጫውተ ምናምን አሸንፈኝ ቅጣት ብለህ ነበር አይደል እንት የምትለው ዛሬ ይኸው በቃ ተሸንፈናል ትላለህ እንዴት ይበለው ወይኔ ጆሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተን ልብ ይቀየረልኝ አምላክ ቅዳሴ ሰምተህ ታውቃለህ ጆሲ አው ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም ሆነ ውስጥ ገብቼ ምናምን አላውቅም ግን ከቤት ምናምን ይሰማል ነው በደንብ አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱ ነገር አንተ አሁን ያንተ ታሪክና ጆሲ እኔ በህይወቴ ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታመረ ማርያም ክፍል ስለ እውነት ይገናኛል እና እሱን ለብቻ ሌላ ጊዜ ነገር አለው ወደ ጨዋታችን መለስ ቅዳሴ ስለዚህ በደንብ ሰምተህ አታውቅም አዎ ኦኬ እሺ አንድ የቅዳሴ ፓርት ላስብልህ አለማ ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር አማርኛ ነው አይ ግዕዝ ነው ግን እኔ አንድ ጊዜ እላለሁ አንተ አንድ ጊዜ ትላለህ እንደዛ ተራ በተራ እንደዛ እየተጋገዝን እንላለን አንቺ ደግሞ ዜማ ላይ እሳት ነሽ አረ ኦኬ ዜማ ነው ዳራቶ ተው በእናትህ ለእውነት አረ ቆይ ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነክቷል የምር የትኛው መዝሙር ግን አንተ በለው እኔ ልስማ የሆነ ቪዲዮ ለቅቄ እንዴ ኦርቶዶክስ ወንድማቶቻችን ሰላም ይፍርፍ እንዳይወጡ በቃ ተብሎ በጣም ከፍተኛል አረ ሁሉም ነው ደስ የሚል
እኔ ሲቀዳው ስዘምረው ልክ ነበረ የለቀኩት ቪዲዮ ላይ አላውቅም። ከለቀኩት በኋላ ምን እንደተፈጠረ እና ኬጋ ሌላ ነገር ነው የሰሙትና እነሱ ጋር ትንሽ ሲል በቃ ተነልብ የተጎዳል። ኦኬ አይ ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብል። አይ ለምን መሰለህ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም እና ካሁኑ ላለማምድ ግድ የለም። በጣም አጭር ነች። ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስብልና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለሁም፣ ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ። እምነበ ቅድስት ቤተ ክርስቲያን ሰርጉት አረፋቲሃ ወስልት በንቆጳዝዮን እምነበ ቅድስት ቤተ ክርስቲያን ምን ማለት እንደሆነ በኋላ ነገር አለው በአማርኛ። አሁን ተራ በተራችን ፓርት ብቻ አስፈላጊ አንድ ላይ እንላለን። ይሄ ነው ያው ነው በቃ እቺ ነች። አይ ትርጉሙንም የማውቀው ይመስለኛል። እስቲ ግን ስትለው አረጋግጥ። አራንሶዬ እንዴት ነው ግዕዝ ምናምን እያጠናሽ ነው? አይ አኪ የሆነ የመጀመሪያ ቀን ያገኘው ቀን ለእስካት የዘወትር ጸሎት ብሎ የዘወትር ጸሎት በአማርኛ ብሎለት ላይክ ባይብሊካል የሆነ እንትን ነውና ግን ስትለው ያረጋግጠዋል። ሹር ሆናል። እሺ ለአንተ እንዲቀል የሰንበትን ላስብል። እኔ ምንድነው ጋይስ እኔ ዜማ አልችልም። እኔ አሁን ከፍቅር ነው እሺ እያሰማርኩ ምናምን አይደለም። አደራ ብዙ ሊቃን ይኖራሉ ምናልባት ዜማ የሚገመግሙና ከፍቅር አንፃር ያው ጆሲዬን ወደ ቅድስት ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም ገና ከሆኑ ትንሽ ላስጠናው ብዬ ነው። በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን። ሌላውን ሌላ ጊዜ በደንብ እናጠናለን። እሺ ጆሲዬ እቺ ብለን በቃ ሌሎች እህቶች ወንድሞችንም ብዙ አናለፋም ባይ ባይ እንላቸዋለን። በሰንበት የሚባለው ኦኬ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። በቃውን ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው። ከዛ በኋላ እያለ ይቀጥላል። ይህች ቀን ምንኛ የምታስፈራናት፣ ይህች ቀን ምንኛ የምታስደነግጥ፣ መንፈስ ቅዱስ ከሰማይ ሰማይ የተወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል። ከዛ በሐሌታ ደም ይጀመራል እያለ ይቀጥላል። እያንዳንዱ ትርጉም አለው ጆሲ። በዚህ አጋጣሚ ተወዳጆች ምናልባት ሌሎች ለማያውቁ ቅዳሴ ማለት ከቤተልሔም እስከ ጌታችን እርገት ድረስ ያለው ክፍል በአጠቃላይ ማለት ነው። እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው እና ጆሲ ተራ በተራ ነበር። እስቲ ኩሉ ዘገብራ ለጽድቅ ይሁን እንዳልኩት በል ካልሆነ በደንብ እናሳጥረዋለን። ይሄው ላይ ብቻ ዘገብራ ለጽድቅ ዘገብራ ለጽድቅ ጻድቅ ውእቱ
ጻድቅ ውእቱ ወዘያከብር ሰንበተ ወዘያክብር ሰንበተ ሰንበተ። ያ በጣም ፐርፌክት አድርገህ ማለት አይጠበቅብም ጆሲ። ዋናው ምንድነው ሁሉም ሰው ሲለምድ ልክ ወዘያከብር ሰንበተ ወዘያክብር ሰንበተ። በቃ ግዕዙን ስትይው ልክ አለ አይደለ እንደ ፈረንጅ ይሁንሽ እኮ ነው፣ እያቃተሽ ነው። እውነት ይከብዳል፣ እግዚአብሔርን ይከብዳል። ግን የሰማሁት በቃ ቆይ በደንብ እያሳጠር ነው እንለዋለን። ኩሉ ዘገብራለ ጽድቅ ዘገብራለ ጽድቅ ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር ሰንበተ ይበል ፈላሲ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ህዝቡ ኩሉ ዘገብራለ ጽድቅ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ በጣም እግዚአብሔርን ጆሴ ጀግና መቤቴ። አሁን ትርጉሙ ይነገራል ለማናቅ ለኔ አይነቶቹ። እሺ አሁን በዚህ ክፍል ላይ ምንድነው እያለን የነበረው? ኩሉ ዘገብራለ ጽድቅ። ድምጽ ተቋርጧል እንዴ? አይ ኖ አለ። አሪፍ ነው። ኮፒ ሊንክ አድርጉ ጋይስ። እስከዛ ቴንኪው ጎበዝ የምትሉኝ በጣም አመሰግናለሁ። እንደኔ ትርጉሙን ደግሞ የማታውቁ ካላችሁ የትርጉሙን ትሰማላችሁ። አሪፍ ነው። ፈልጊ ኮኔክሽን አሪፍ ነው። እናንተ እሺ ይቅርታ ኔትወርክ
ቅድም ትንሽ ተቋርጦ ነው። እሺ በነገራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለሁም። ስለ እውነቴን ነው። በቤተ ክርስቲያናችን ውስጥ ያሉ ባለሙያ የሆኑ ዲያቆናት፣ ካህናት፣ አባቶች እንዲህ አይነቱን ዜማ ሲያዜሙ ተወዳጆች ስለ እውነት ምን እንዴት እንጃ በጣም ልዩ የሆነ ስሜት በውስጣችን እንዲፈጠር የሚያደርጉ በጣም ብዙ አባቶች አሉ በቤተክርስቲያናችን። ምን እያልን ነበር የሚለውን ግን የተወሰነውን ያው በአማርኛ ተርጉመን እንመልከት። ኦኬ ዘይድ ቁጭር መጣለሁ። አይ ሂድ አንተ። እሺ ይቅርታ። ምን እያለን ነበረ የኔ ተወዳጆች? በሰንበት ማለትም በእሁድ ዕለት ማለት ነው የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው። ምንድነው የሚለው? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ኦኬ ይሄ ክፍል በአማርኛ ሲተረጎም ምን እያለን ነው የሚለውን ሐሳብ ላምብላችሁ። እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይህ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የሚለው እንግዲህ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው። እና ጆሲ በጣም ጎበዝ በሆኑ እኔ ራሱ ብዙ ነገሩን ሳላበላሸው አልቀርም። በቤተክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛሬ ያልነውን የቅዳሴውን ዜማ ሪከርድ አስደርግና ልክልሃለሁ። ይሄን ሁሉ ሰው ማለት ነው ታስደምመዋለህ ጆሲ። ሪከርድ የተደረገችውን በደንብ አብረህ እያልካት ሸምድድሃት በቃ እኛ ጸጥ ብለን ተዘጋጅና ነጠላህን ለብሰህ ጆሲ ራሱ አስባችሁታል? ጆሲ ሲል እንዴት ነው ላስመስል እንዴ እንደ ጆሲ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ እንዲህ ነው ይልል እንጂ እንጠብቃለን። እቺ አንገቷን አምጥታታል እግዚአብሔር። አንተ አሁንም ኩልል አልክና አይ አያስፈልግም ብዬ እኮ ኧረ ግድ ነው። ስለ እውነት እያንዳንዱን ሰው ነው የምታስደምመው። እያንዳንዱ ሰው አይቀርም። እና በተረፈ ደህና ነህ አፈልዬ? ደህና ነኝ ጆሲ የኔ አባት በጣም ደህና ነኝ። ዛሬ ደስ ስላለኝ ነው ላይቭ የከፈትኩ። መብራት እየጠፋ ምናምን እኛ ሰፈር አንተ በጣም ተበሳጭ ነበር። እኔም በጣም ይኸው ትናንትና ራሱ ላይ ባል መብራት እያዛገ እና አለገ ቫምፒር ነው ብለህ የምትጽፈው ዛሬ እና መብራት ሰው አይ መብራት ያዘ ነበር ሰሞኑን ኮሜንት ሴክሽን ላይ አንዱ ፈለገ ቫምፒር ነው ብሎ አልጻፈም። አሁን ብዙ ሰው እውነት ሊመስለው ይችላል። አንዳንድ ሞኝ ሆነ ሰው አለ። እኔ ቫምፒር እንዴት ኧረ ተው
አሁን በዚህ ሰዓት መለወጥ አልነበረብኝም። ጄጄ ከቅዳሴ መልስ አረ ጆሲ እኔ ጄጄ አያስችልኝም። በጄጄ ምንም በቃ ምንም የትኛውም ቦታ ላይ በቃ ደካማ ጎኔ ነች ጄጄ። ለዛ ነው ስስሜ በቃ አልችልም። ለዛ ነው እውነት ጉዳየው ብላ ስሟን ቀየረችው። ጉዳየው አሁን ይሄን እኮ ቅዳሴ መልስ ጉዳየው እና ጆሲ ለማንኛውም በጣም ነው የምወድህ ሰው እግዚአብሔር ወዶ ፈቅዶ ደግሞ ተቋረጥኩ። አሁንም አረ ነው አለፈልኝ ጋይስ ኮፒ ሊንክ አድርጉለት ነው። እኔ ላይቭ 5 ሰዓት ነው የምገባው። 5 ሰዓት ሲል ነው የምገባው ጋይስ። አሁን እኮ ፈልዩኝ ሳይ በቃ እድሜ ጠርቶ እድሜ ረጅም ነው የሚባለው እግዚአብሔርን እንደዚህ ላይቭ ላይ ፎር ዩ ፔጅ ላይ መጣልኝ። ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ። ከዛ ስለኔ እያወራህ ከዛ በቃ የሆነ ወዲ ቡጭ አለብኝ። አንተ በመድኃኒዓለም ሎጣ ነበር የምር ሎጣ ነበር። አልሰማም። አረ እግዚአብሔር ያሳኳል ጆሲ፣ እግዚአብሔር ያሳኳል አይቀርም። እኔ እንደተመኘሁት አንተ ጋር ነጠላ ለብሰን ኦኬ በቅዳሴው ጸሎት ተገኝተን ሀብተውልና ስመ ክርስትና አግኝተህ ልብ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ኦኬ ልጅ ሆነው ስጋውን በልተህ ደሙን ጠጥተህ ያቺን የደስታ ቀን ኦኬ እግዚአብሔር ሳይርቅ እንደሚያሳየን ተስፋ አደርጋለሁ። የኔ አባት አንተን በርታልኝ። ይበልጥ ደግሞ ነገሮችን ሁሉ ነገር በፐብሊክ አይወራም። ይበልጥ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናወራለን። መቼ ትጋብዘኛለህ? መቼ እንገናኝ? አረ እንገናኛለን። አሁን ፐብሊክ ላይ ብንቀጣጠር መልካም ነው ጆሲ። መልካም እኮ አይደለም። እሺ ነገ ደውልኛ። በቃ እደውላለሁ፣ በእውነት እደውላለሁ። በቃ 30 ደቂቃ ዝም ብዬ ናፕል አድርግና 5 ሰዓት ሲል እኔ ላይቭ እገባለሁ። እሺ ያፈልጊ ይኛል። ቴንክ ዩ ማይ ብራዘር። ሲ ዩ ቱሞሮ። እዚህ ያላችሁ ሁላችሁም 2100 ሰዎች መልካም ሌሊት ይሁንላችሁ። በኋላ ስገባ ካላችሁ እንገናኛለን። ፈልዬ እወዳለሁ ወንድሜ። ደህና አደረልኝ። እኔም እወዳለሁ ጆሲ። ሰላም እሺ ባይ። ያለነው እንጸናለን፣ የሄዱት ደግሞ ጨርሱት። ያለነው እንጸናለን፣ የሄዱት ምን ይላሉ ጋይስ? ቶሎ በሉ ቶሎ በሉ ቶሎ በሉ። ሌው ቶሎ በሉ ኮሜንት ላይ ያለነው እንጸናለን። የሄዱት ምን ይላሉ? ይመጣሉ። በቻልነው አቅም ቲክታክ ፕላትፎርም ላይ አንድ ነገር ብቻ አግዙኝ። እሺ የኔ ተወዳጆች፣ ኮሜንት ሴክሽን ላይ ያላችሁ ቶች ወንድሞች አንድ ነገር ብቻ እንድታግዙኝ ይፈልጋሉ። እንዲህ በመጥፋት ላይ ያሉ እህት ወንድሞቻችንን ስንፈልግ፣ ለምሳሌ አሁን ሄለን የምትባል አንዲት እህት በጣም በመጥፎ ኮንተንት በብዙ ሰዎች ዘንድ የምትታወቅ አንዲት እህት ነፍሷ እግዚአብሔርን ስለተጠማች እንባዋን እያፈሰሰች በሚዲያ ሰዎች የዘለፋን ቃል እንዳይናገሯት፣ እንዳይተቿት፣ እንዳይሰድቧት አንዳንድ ነገሮችን ስትናገር ተመልክቻለሁኝ። ክርስቲያኖች እንበልና ነገ ከነገ ወዲያ ይህች ልጅ ላይቭ ላይ ብትመጣ ደግሞ ምን ታረጋለች ምናምን አስወጣት ምናምን አትበሉቱ። ሌላው ይቅር፣ ለምሳሌ እንደው አለ አይደለ ጥሩ ስነ ምግባር የሌለውን ሰው ድንገት ቢመጣ የኔ ተወዳጆች እኛ ፈልገን አውቀን አመላቸውን እያየን እየተመለከትን ታግሰን እስከምናወራቸው ድረስ እናንተ ፕሊስ እንትን አትበሉ። እሺ ኮሜንት ሴክሽን ላይ አስወጣት የምን መጨማለቅ ምናምን እንዴት ከዚች ጋር እንዴት ላይቭ ላይ አብረህ ትቀመጣለህ ምናምን አትበሉ የኔ ተወዳጆች። እና እንፈልጋለን። ኦኬ የሄዱት ይመጣሉ አይቀር፣ እንፈልጋቸዋለን። በቃ ምንጣፍ መሆን ያለብን እኛ አላደለ ቤታችሁ ዌልካም ምንጣፍ የላችሁ? ልክ እንደዛ በፍቅር ልክ ክርስቶስ በፍቅር የጠፉትን ነፍሳት ሁሉ እንደፈለገ ቸር እረኛ ሆኖ ኖላዊ
ሄር የሆነው ጌታ የጠፉትን በጎች በአጠቃላይ በፍቅር እንደፈለገው ሁሉ እኛም ዛሬም ድረስ የጠፉትን የክርስቶስን በጎች ስንፈልግ በፍቅር መሆን አለበት። ያንን ብቻ አግዙን። እሺ እኔ ተወዳጆች እና መብራት እያስቸገረ ነው። ማታ ማታ ልክ እንደዚህ ተስፋ በመቁረጥ ስሜት ላይ ላሉ፣ ራሳቸውን በማጥፋት ስሜት ላይ ላሉ፣ በብዙ ነገሮች አዝነው ላሉ፣ በጣም ብዙ አሰልቺ በሚባል ነገር ውስጥ ያሉ እህት ወንድሞቻችን በአጠቃላይ እያቀረብን እናወራቸዋለን። እግዚአብሔር አምላክ ይርዳን። ክርስቲያኖቶች ወንድሞች፣ እኛም ደግሞ የቆመ መስሎን እንዳንወርቅ እባካችሁ ጸሎት አድርጉልን። ኦኬ ከካህናት አባቶች፣ ከብፁዓን ሊቃነ ጳጳሳት፣ ከቅዱሳን ፓትርያርክ፣ ከዲያቆናት እግዚአብሔር አምላክ ሀብተ ክህነትን እንዳይነሳ፣ ሀብተ ክህነትን እንዳይመልስ፣ ለመምህራኑ፣ ለአገልጋዮቹ፣ ለዘማሪያኑ በእምነት ጸንቶ በእምነቱ ቆሞ የማገልገልን ሀብት የማገልገልን ጸጋ እግዚአብሔር አምላክ ይሰጥ ዘንድ እናንተም ስለኛ ስለምናገለግለው ለሁላችን ጸልዩልን። እግዚአብሔር አምላክ ሁላችን ያበርታን እና ስፔሻሊ እህታችን ሄለን በጣም ብዙ ፌክ አካውንቶች በሷ ስለተከፈቱ ትንሽ አስቸጋሪ ነበር ይመስለኛል። ግን አንድ አካውንት 11 ሰው ፎሎ ያደረገችበት ብቻ አንድ አካውንት አላት እና ያንን አካውንቷን ፈልጌ በውስጥ መስመር መልእክት አስቀምጬላታለሁ። ሁላችሁ በቻላችሁ ታቅም መልእክቴን እንድታዩ አድርጉ። እሺ በደንብ ሪኮመንድ አድርጓት። ማታ ማታ በሚኖረን መርሃ ግብር ላይ እንድትመጣ ኦኬ፣ ከኛ ጋር እንድትሳተፍ በደንብ 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 ሁላችሁም የተቻላችሁን ያድርጉ። በነገራችን ላይ ክርስቲያኖች ማን የቅድስና ሕይወትን ገንዘብ እንደሚያደርግ አይታወቅም። በእንዲህ አይነት በጣም ጥሩ ባልሆነ መልኩ ትኖር የነበረች ይችት ነገ ከነገ ወዲያ ተመልሳ የእሷ ሕይወት የእግዚአብሔር ትምህርት ቤት ሆኖ ስንት ነፍሳት ደግሞ እንደሚመለሱ አናቅም። ኦኬ አናቅም። እነ ማርያም ዘናይን ስጋቸውን እየሸጡ ይኖሩ የነበሩ እናቶች ናቸው። እነ ግብፃዊት ማርያም ከገዛ ዘመዶቿ ጋር ሁሉ ሳይቀር ካልተኛው እያለች በስጋ ፍትወት የገዛ ዘመዶቿን ትፈትን የነበረች ሴት ነች። ነገር ግን አበቃና ሁሉም የሚመለስበት ጊዜ ደረሰና ተርኒንግ ፖይንት ማለት ነው። ያቺ ጊዜ ስትደርስ ኦኬ በክርስቶስ ፍቅር ልባቸው ተነካ። እስከ ሞት ድረስ ተጋደሉ ስለ ክርስቶስ። ቅዱስ ኤፍሬም እንዳለ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። ኦኬ ታገሱ እና አናቅ ሁላችንም በነገራችን ላይ የብዙ እህት ወንድሞች ገመና በአደባባይ ወጥቶ እንጂ በየቤቱ ከነዚህ ሰዎች የበለጠ ኃጢአትንና ነውርን የሚሰራ ብዙ ሰው አለ። ተወዳጆች ኦኬ ነውሩና ድካሙ በአደባባይ ያልወጣ ኦኬ ከነዚህ በጣም እንደ በዚህ ቲክታክ ፕላትፎርም ላይ በጣም በፍቅር ከምናቀርባቸው ወንድምና እህቶች የበለጠ በየቤቱ በየጣሪያው ስር በጣም ብዙ ጉድን የተሸከመ ብዙ ሰው አለ። የነዚህ እህት ወንድሞቻችን ደግሞ የተለየው ነገር ምንድነው? ኦኬ ገመናቸው በአደባባይ መውጣቱ ብቻ ነው። እግዚአብሔር ደግሞ ሁሉንም ይረሳ ነው። እግዚአብሔር የፍቅር አምላክ ነው። ንስሐን የሚቀበል ጌታ ነው። ኦኬ ንስሐን ለጻድቃን ሳይሆን ለኃጢአተኞች ነው ያዘጋጀው። ኦኬ በኃጢአት መንገድ ስንመላለስ፣ በኃጢአት መንገድ ስንቆሽሽ ከኃጢአታችን አጥቦ ሊያነጻ የሚችል ክርስቶስ ኢየሱስ ብቻ ነውና እናንተም ደግሞ ይህን መልእክት የምትሰሙ እህቶቻችን ስጋችሁን በመሸጥ እየኖራችሁ ያላችሁ ሊሆን ይችላል። በጣም ከባድ በሆነ የዝሙት ሕይወት ውስጥ እየኖራችሁ ያላችሁ ወንድሞች ሊሆን ይችላል። ሁላችሁም የክርስቶስ እቅፍ አሁንም እንደተዘረጋ ነው ለእናንተ። ኦኬ ክርስቶስ አባታችሁ ነው። ማንም ሊነጥቃችሁ፣ ማንም ሊከለክላችሁ አይችልም። እናንተም ልጆቹ ናችሁ። ስለዚህ ካላችሁበት ብቻ አንድ እርምጃን ተራመዱ፣ ወደ ክርስቶስ ቅረቡ፣ በንስሐ ሕይወት ተመላለሱ፣ ልባችሁ ይጸጸት። የድሮ ማንነታችሁን ሰርዞ በአዲስ ማንነት የሚቀበል አምላክና አባት አላችሁ። እርሱም ደግሞ ክርስቶስ ኢየሱስ ነው። አለቀ። ሰው የትላንት ማንነታችሁን ላይረሳ ይችላል። ክርስቶስ ኢየሱስ ግን የትላንት ማንነታችሁን ረስቶ በዛሬው ጽድቃችሁ በዛሬው ስራችሁ የሚያከብራችሁ የሚወዳችሁ ጌታ ነውና እንዳትርቁ ነው። እና በዚህ አጋጣሚ እህታችን ሄለን ይህን መልእክት እንድታይ አደራ አድርሱልኝ። በጣም ነው የምንወድሽ እህታችን ጳውሎስ ኦኬ
በአንድ ቀን ስብከት 3000 ነፍሳትን ያስጠመቀ ከመስበኩ በፊት አሳዳጅ ነበረ። እስጢፋኖስ በድንጋይ ተወግሮ ሲገደል አሳዳጅ ከነበሩት ውስጥ አንዱ ሳውል ነበረ፣ ጳውሎስ። ግን የተመለሰ ጊዜ ከሁሉ በላይ ህይወቱ የክርስቶስ ኢየሱስ ትምህርት ቤት ሆኖ ብዙዎችን የማረከ ነው። ዛሬም በቤተ ክርስቲያናችን ብርሃን ዓለም እንለዋለን ጳውሎስን፣ ብርሃን ዓለም እና እህታችን በአንቺ ህይወት ደግሞ የትኞቹ ነፍሳት እንደሚማሩ አይታወቅም። ስለዚህ እህታችን እንወድሻለን። የኛ እንኳን ወረት ነው ከሁሉ በላይ የፈጠረሽ ጌታ እስከ ዛሬም ድረስ ጣሪያ ከልሎሽ መጋረጃ ጋርዶሽ ብዙ በደሎችን ስትበድዩ ነገሮችን በፍቅር በምህረትና በቸርነት እያሳለፈ ለዚህች ቀን ያደረሰሽ ክርስቶስ ኢየሱስ አባትሽ እጅግ በጣም አድርጎ ይወድሻል። በዚህ አጋጣሚ የኔ ተወዳጆች የክርስቶስ ፍቅር ምን ያክል እንደሆነ ብቻ ልናገርና ይብቃኝ። አንድ ቪዲዮ ሰርቼ ነበረ ዛሬ። ያንን ብዙ እህቶች ወንድሞች ያላዩትም እንዳጋጣሚ ሆኖ በደንብ ሪፖስት ቢደረግ መልካም ነበረ። ጌታችን ኢየሱስ ክርስቶስ ምራቅ እንትፍ እንደተባለበት የሚገልጸውን የሕማሙን ክፍል ሳነብ እጅግ በጣም የተደነኩበትን ነገር ልንገራችሁ ተወዳጆች። ከሁሉ በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ዙፋኑን ትቶ ስጋን ለብሶ በምድር የተመላለሰው እኛን እንዲሁ ስለወደደን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እንዲሁ ስለወደደን ሰው ጌታችን ኢየሱስ አይሁድ ምራቃቸውን በፊቱ ላይ እንትፍ ብለውበት ነበር። በጣም እንደውም የክፋታቸው ክፋት ምራቃቸው እንትፍ ሲሉ እንዳያንስ በአፋቸው ምራቃቸው እንዲበዛላቸው ውሃን እየጨመሩ ነበር በክርስቶስ ፊት ላይ እንትፍ የሚሉበት። አባ ሕርያቆስ በቅዳሴያችን የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ይለዋል። የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው። ቅዱሳን መላእክት እየተንቀጠቀጡ በመፍራትና በመራድ በፊቱ የሚቆምለትን ጌታ ክፉ አይሁዶች ምራቃቸው ይበዛላቸው ዘንድ ውሃን ባፋቸው እየጨመሩ በዛ ኃያል አምላክ ፊት እንተፋሉበት። ክርስቶስ ግን እርሱ ፍቅር የሆነ አምላክ፣ እርሱ ፍቅር የሆነ ጌታ፣ እርሱ ቸር ደግ የሆነው አባታችን መድኃኒታችን ጌታችን ኢየሱስ ክርስቶስ ግን ምራቁ ቅዱስ ሆኖ ሳለ እውር የሆነውን ሰው ሲያበራ እንኳን ምራቁን በላዩ ላይ እንትፍ አላለበትም። አይደንቅም? ይህን ያክል ትሁት የሆነ አምላክ ነው ያለን። በነገሮች ሁሉ የማይቆጣን በነገሮች ሁሉ ቁጣውን የማይልክብን በምሕረት ዓይን የሚመለከተን ደግ ሩሩ ቸር አባት አለን። ክርስቲያኖች ደስ ይበላችሁ። ምራቁ ቅዱስ ሆኖ ሳለ የክርስቶስ እውር ሆኖ የተወለደውን ያንን ሰው ዓይኑን ሲያበራለት ምራቁን በላዩ እንትፍ አላለበት። ሁለንተናው ቅዱስ የሆነው ጌታ ክርስቶስ ኢየሱስ በእጆቹ ምራቁን እንትፍ ብሎ ከጭቃ ለውሶ ዓይንን ፈጠረለት፣ ዓይንን ሰራለት፣ ዓይኑን በራ ይዛ ሰው እና ክርስቲያኖች ክርስቶስ ኢየሱስ ይወደናል። እባካችሁን ፕሊስ ወደ ክርስቶስ እንቅረብ። ሁላችን እንበድላለን፣ ሁላችን እናጠፋለን። በነገራችን ላይ እኔን የሚከሱኝ ሰዎች ሁሉም ትክክል ናቸው። በዚህ አጋጣሚ እኔ የሚከሱኝ ሰዎች በአጠቃላይ ትልቁ ልዩነት ምንድን ነው መሰላችሁ? ላለፈው ኃጢአቴ ላለፈው በደሌ እያንዳንዱ ነገር ወንጀል እንደሆነ አምኜ ክርስቶስ ኢየሱስን ይቅር በለኝ ብያለሁ። እያንዳንዱ ክርስቲያን መልካም የሆነን ጸጸት ነው መጸጸት ያለበት። መጥፎ ጸጸት ይሄ ነገር የማይገባኝም ብሎ ከክርስቶስ እቅፍ ያረቃል። ከኃጢአታችን አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። ክርስቲያኖች የዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ማበሻ ጨርቅን ወስዶ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር አጠበ። የዚህን ጊዜ ጴጥሮስ አንተማ እኔን አታጥበኝም አለው ስለትትና። ጌታችን ኢየሱስ ክርስቶስ ወደ ጴጥሮስ መለሰለት፣ ጴጥሮስ እኔ ካላጠብኩ አጠራም አለው። ከኔ ጋር እድል ፈንታ የለህም። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኝ አለው። ክርስቲያኖች ሁለንተናችንን ክርስቶስ ካላጠበ ልንጠራ አንችልም። በነገሮች የተጨነቃችሁ በኃጢአት ደጋግማችሁ ወድቃችሁ በኃጢአት ደጋግማችሁ ተመላልሳችሁ ሁለንተናችን ቆሽሿል ብላችሁ የምታስቡ ሰዎች እመኑኝ፣ ሁለንተናችሁን ወደ ክርስቶስ አቅርቡና ይህን መልእክት ለእህታችን አድርሱላት። ክርስቶስ እርሱ ደግ የሆነ አምላክ ነው።
እቅፉ የሚሞቅ ቸር ሩሩ የሆነ አምላክ ነውና እታችን እንወድሻለን። ከሁሉ በላይ ደግሞ ዓለማትን የፈጠረው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነው እኛ ክርስቲያኖች የምንሰብከው እርሱ ክርስቶስ ኢየሱስ ይወድሻል፣ ወደ እርሱ ቅረቢ ለማለት ነው። መልእክቱን አድርሱላት የኔ ተወዳጆች። ወዳችኋለሁ። ሰላም ሁኑልኝ። እሺ